አፄ ቴዎድሮስ አንድ ጊዜ ምሁራኖቹን በሙሉ ሰበሰቡ። ሊቅ የተባለ በሙሉ ይሰብሰባሉ። ከሰበሰቡ በኋላ አንድ ጥያቄ ጠየቁ። እንግዲህ እግዚአብሔር አዳምና ሔዋንን ፈጠረ። ከፈጠረ በኋላ አጠፉ፣ ከገነት አባረራቸው። ሲያባረራቸው ግን ቃል ገብቶላቸው ነበር ከልጅ ልጅህ ምናምን። ስለዚህ ከድንግል ማርያም ተወለደ አይደለም። 33 ዓመት አስተማረ። ካስተማረ በኋላ ተወገረ፣ ተሰቀለ፣ ሞተ። በሶስተኛው ቀን ከሙታን ተነሳ። አሁን ወደ ሰማይ አረገ። እዛ ምን ይሰራል ብለው ጠየቁ። እውነት ነው እኮ። እስቲ እንግዲህ አስቢ አይደል? እግዚአብሔር ዝም ብሎ ወንበር ላይ ቁጭ ብሏል አሁን ሰማይ ቤት። ምክንያቱም ምጽአት እስኪመጣ እየጠበቀ ነው። ጊዜውን እሱ ነው የሚያውቀው አይደለም? እና እነዚህም 2000 ዓመት ሙሉ ቁጭ ብሏል ሰማይ ላይ። ምንድን ነው የሚሰራው? እና እንደሱ ብለው ጠየቁ። ሊቆቹ በሙሉ ግራ ተጋቡ። ምን እንበል? ማን ሄዱ አየው አይደል? ግራ የሚያጋባ ነው። እዚህ ጋር የጠየቁት የሳይንስ ጉዳይ አይደለም። ሄደ ያየውን አይደለም። ኢማጂን የምታደርገውን ነገር ነው። የምታየውን ነገር በምክንያታዊ በሆነ መንገድ መልስ ስጡኝ ነው ያሉት። ከዛ ትንሽ ከቆዩ በኋላ አንድ አይነ ስውር ሰው እጁን አነሳ። ጃንሆይ እኔ ልመልስ አለ። ሌላ ምንም አላለም። አይነ ስውሩ ምንድን ነው ያለው? ቁና ይሰፋል፣ እግዚአብሔር እዛ ቁና ይሰፋል አለ። የሚገርመው ደግሞ የእሳቸው መረዳት ነው። እውነቱን ነው አግኝቶታል። እውነቱን ነው አግኝቶታል። እዛ ይሄኔ ቁና ይሰፋል። በእርግጥም ወይኔ መይሰው የኔንም ቁና እየሰፋ ነው። ዙሩ አልሞላለት ብሎ ነው እስካሁንም የታገሰኝ ነው። ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።